ቁራሊያ እንዴት አባቷ ነው የምታምረው? ማማዬ ስልክሽን አሰጪኝ። ስልኬን እንኳን አልሰጥም። አሮጌ ዕቃ ምናምን ግን ካለ ልወስድልህ እችላለሁ። የምን አሮጌ ዕቃ? ለአንቺ አዲስ ዕቃ መጣውሽ፣ ጠብቂ። እሺ ይኸው የኔ ሞናሊዛ። መፍጫው ግን የሚሰራ አይደለም። ቢሰራ ባይሰራ ለአንቺማ አዲሱን ነው የምገዛልሽ። ይሄንንም የሽንኩርት መፍጫ። ቴንክ ዩ በጣም አመሰግናለሁ። ብረት ድስትም አለ፣ ጠብቂ። ይኸው እንደ መፍጫ ምን ሊያደርግልሽ ያልሽ? እማዬ ኧረ ልጆት ነው የማይሰራ መፍጫ ነው የሰጠኝ። ኧረ ብላችሁ እንዲጀመራችሁ ሌባ። ማዘር እኔ ስሬን እየሰራሁ ነው ያለው። እንዴ ብረት ድስት የማልቀረ ልጆቱን መጠየቅ ይችላል። የሽንኩርት መፍጫ አንተ ምን ልታደርገው ወጣ? አይደለም እማዬ እየዞርኩ ቃጥባለሁ ስትለኝ ያለንን ዕቃ እኮ እንድታጥበው ብዬ ልታሳጥብ። ጅራሽ አንቺ ሌባ መፍጫዬን አስቀምጥ። የታዲያ አቤት ከየማነ ልጅ ጋር ምን አባን ያለ ተናገር። ምንም አቤት ውሸት ባጠሪያ ዘልላታል። ተደብቆ ቤቷ ይገባል። ኧረ እማዬ ዝም ብላ ነው። ዝጋ ታውቃለህ። የበለጡ ልጅ ገና ለገና አያት ብለው እግሩን ሽባ አድርገው ነው ይሄው ቤት ያስቀሩት። ወይኔ ወንድሜ ጉድቅ። አሁን እኮ መጣለው ብለዋል። ሰማኸኛ? አስክሬንህ እንኳን አይገኝ ቢቀርብኝስ? አሁን ልብስን ሰብስበህ አክስት ጋር ሄደህ ተደበቅልኝ። እዛ ልሂድ? አዎ ሂድ። እሺ እንደው ምን አባቴ ይሻለኝ። ቻው በቃ እማዬ። በርማዬ መጡ። ዱቄት ዕቃ ውስጥ ቢሆን ግባ ይፈሉ። እሺ እዚህ ቤት ደህና ዋሉ ጋሼ ማነ? አለን። ቁጭ በሏ። አልቀመጥም። የመጣሁት ልጅሽን ፈልጌ ነው። እርሶ ፈርቶ ዱቄት ዕቃ ውስጥ ገብቶ አንቺ አሁን ልጅሽን ጥሪልኝ። ልጅ እኮ የለም ጠዋት ይወጣ። ኧረ እማዬ ውሸት። አሁን ዱቄት ዕቃ ውስጥ ግባ ላልሽው አንቺ። ኧረ ዝም ብላ ነው። ጥሩት ጋሼ ማነ? ሀቡሽ። አቤት ፋዘር። እኔ ምንም አውቀው ነገር የለም። ስለምኑ? የሰሙት ነገር በሙሉ ውሸት ነው። ኧረ ወጣቶችን ሰብስቤ አካባቢ እንድናጸዳ ነው። በሉቻስ ነው እንዴ? አመለጥኩ ወንድሜ። ጉድጓድ ብትገቢ አታመልጥ። ይሄን የመሰለ ስጦታ ማንንም አያገኝም እናቴ። ይሄን ይዘሽ እኔ ካንቺ ጋር ልሂድ? ገደል ሂጂ። ለአዲስ ቤት እንዲህ አይነት ስጦታ ነው የሚሰጠው። ኧረ እማዬ ቤት ልንመርቅ እኮ ነው የምንሄደው። እና እኔ ለቅሶ ቤት አላል። ለቅሶ መስጠት እኮ ድሮ የቀረ ነገር አግኝተው ነው። እንዲሁም እናንተ ሄዱ፣ እኔ ከአባዬ ጋር ብሄድ ይሻለኛል። እሱ ደህና ነገር ይይዛል። ኧረ ከኔ ጋር ትሄጂ። እኔም ከሱ ጋር ነው የምሄደው። ስትፈልጉ ጉድጓድ ግቡ። ልጆች አባዬ ካንተ ጋር ነው እሺ የምሄደው። ከኔ ጋር ልትሄዱ? አዎ በቃ እሱን አስቀምጠህ ስጦታህን ያዝና እንሂድ። ይሄን እኮ ስጦታ ብዬ ይዤ የምሄደው ነው። አባዬ ልናርስ ወይም ልንኮተኩት እኮ አይደለም የምንሄደው። ቆንጆ ስጦታ። እኔም ይሄን የመሰለ መሶብ ወርቅ ገዝቻለሁ። እንዴ ማማቹ ላይ ቤት ምርቃት እኮ ነው። ታዲያ መኮትኮቻና ከፋን የመሰለ ምን ስጦታ አለ? ኧረ እኔ አልሄድም። ኧረ እኔ ማለት ነኝ ገደል ግቡ። ያኛው ምረጭ በቃ። እንዴ እማዬ አይ እንዳይረባም እንዲሁ ጠንከር ያለ ጫማ የለም። ይኸው አሪፍ ጫማ ነው። ምን እንዴ እማዬ ያማል እኮ። አመመሽ አይደለ? በቃ ይችን አርግልኝ። ይችን በፌስታል አርግልኝ። እማዬ ይቺ ትንሿ ማማታት ትሻላለች። እሷን እንግዛት። እስኪ አምጫት። ይሄ ግን ምን ሆነሽ ነው? አላመማትም። እስቲ ጠንከር ያለ ይሄ እንዴ ጠንከር ያለ ማማት ያቆ ለቤታችን ልገዛ ብዬ ነው ትንሹን ስሞክርበት አልጎዳትም። ዝም ብለሽ እኮ ነው። ይሄ እኮ አይጎዳቸውም። እሱን ፍልጠን ወደና ፍልጣለ እዛ ወደዛ ማለት። ኧረ ትያት ካልደብድባ ልጨርሰኝ ነው። እንጨት አለ ለማማ ሲያሚሆን ያልሽው እሱን አምጥቼ ወገባ እንምላት። እዛ ያልኩሽ ፍልጡን ጨንጋ እዛ እንሄዳለን። ነይ ሄደ ቀጤና ወጡን ዛሬ እንዴ አሁን ሰው አልጠራ። ዝም ብሎ ነው ፊት ብቻ ያሉትን ነው። አትጨናነቂ በቃ። ብዙ ሰው ካልጠራሽ ብሩን እኔ እችላለሁ። እሰይ እኔ አንበሳ። ግን እማዬ ትንሽ ሰው ነው ብለሻል። ኧረ ከፊት ለፊታችን 1-5 ሰው ነው የምጠራው። ችግር የለውም። ቻው በቃ ቻው። እኔም ዛሬውኑ ጸበል ቅመሱ ልበል። ሚጡ አቤት። ላይ ሰፈር ሂጂና ብርቄ ጋር ጸበል ቅመሱ አደራ እንዳትቀሩ በል እሺ። ከዛ ደግሞ እታችኛው መንደር ሙሉ የሰፈሩን ሰው ሩቅ እኮ ነው ዝጊ። እዛም ሂጂና ከነ ባለቤታችሁ ከነ ልጆቻችሁ ብርቄ ጋር ጸበል ቅመሱ አደራ እንዳትቀሩት ያለሽ እሺ። በቃ ምን አስቸኮለሽ? እነ ከበቡሽ መንደር ደግሞ ትሄጂና አንድ ቤት ሳትዘይ ብርቄ ጋር ጸበል ቅመሱ እላለሁ። ምራቅ ያለው ሌላ ሰው ልካለሁ። ሂጂ እሺ። ሄሎ ደመቅዬ የተወለድኩበትን ሰፈር ህዝብ አንቺ እንድጠሪልኝ እኮ ነው። እሺ እናቴ በቃ የወረዳውን ህዝብ በሙሉ ጥሪልኝ፣ አንድ ሰው እንዳይቀር አደራሽ። እንዴ እማዬ የምን ወረዳ ነው? ወይ ሌላ አንድ ሰው አልጠራውም እኮ አብሮ አደጎቼን ብቻ ነው። ይሄ ነገር ግን አሁን ምን እንደምገዛልኝ ዝርዝሩን ልንገር። ምንድነው የምገዛልሽ? 160 ኪሎ ጤፍ፣ 40 ሊትር ዘይት፣ 190 ኪሎ ሽንኩርት። እማዬ ቆይ ምን ልታረጊያቸው ነው? አነሰች አሁን ለዘረዘርሻቸው መግዣ አይደለም የሩብ አጋማሽ የለኝ። ደግሳለሁ አላልክም? እና ለአምስት ሰው ነው ያልሽ። የጠራሁት ህዝብ እንዳመጡ ባያቸው። ዳዊት ና ምንድነው የምታረገው? ያቺ ሜም ላይ ያለችው እቺ ውሻው አለች። እቺ እንዲህ የምትለው እሷን እየጨፈርክ ውሻ የውሻው ትሬንድ። እኔ እኮ አንተን ያሳደግኩበትን ጊዜ 3 ውሻ ባሳድግ ኖራ በዚህ ሰዓት ዘገየ የውሻ እርባታ የሚል ከፍቼ ነበር። ኧረ አቦዬ በእናትህ ዝም በል። ቺኳ ትሰማለች። ቺኳ ነህ? ማነሽ እናቴ? ቺኳ ነኝ እናት። አቤት ፋዘር። ይሄ የምታየው እከክ ያለ እከካ ካልሲውም በ3 ቀን የማያጥብ ቤሳብስቲን 5 ብር እንኳን የሌለው ነው ኪስ ውስጥ። በቃ ፋዘር እኔ ልሂድ። ሂጂ እናት። አዎ ሂጂ። ምን ይሰራል ጀነረ እካካ አቦ ውሻ አንተ ውሻ
ቆንጆ እረፍ ምን ትመስላለች? እኛ ከሰፈራችን የትም ምን ይመስላሉ? እንዴት ነው የሚያረጋቸው? ሲያስጠሉ በእናታችሁ። እረፍ ምን ትመስላለች? ወገብሽን ይቀንጥሷው። እንዴት ነው የሚያረጋት? ዳንስ ችለሽ ሞተሻል ማለት ነበር። ምን ትመስላለች? አስጠሊታ። አሁን እቺ ቻናዱ እንደዚህ ወይኔ ኧረ አምላኬ ለኔ የምትሆን አንድ ሴት ጠፍታ ነው አሁን እነዚህ የሚቀልዱብኝ። ወይኔ ኧረ አምላኬ እኔ ግራ ጎኔ ነው ያለው። እስከመቼ እንደዚህ? ችግር የለም እሺ ቆይ ለኔም ቀናለ አሳያችኋለሁ። አንተ ነህ ሚጣዋ መተሻል። እስኪ አፋችሁን ዝጉ። ነው እንዳያመልጠኝ። አታፍሱ ነው እንዴት አይደል? ምን አባቱ ነው የሚለው? ሂድና ከቤትቻው ላይ ወጡን አውጣ። እጭ ወደዛ ልነሳልህ። እሺ በቃ ዜና ማየት አልተቻለም እኮ። ወይኔ ጉድ! ምና ወጡን ደፋሁት። ወይኔ ጉድ! ወንድሜ ምን ሊወጣኝ ነው? ገደለችህ። ሄጃለሁ በቃ። የት ነው የምትሄደው? የትም። ብርቅዬ አስናቅ መጣሽ? አሁን እንዴት እንደራበኝ ብታይ። እኔ ራበኝ። ይኸው ለአንቺ ብዬ ምን የመሰለ ወጥ ነው የሰራሁት። ኧረ ሙች ስልሽ ከተፈጠርኩ እንኳን እንዲህ አይነት ወጥ ሰርቼ አላውቅም ስልሽ መዋሸት አይሆንብኝም። በይ ቶሎ አምጪው። ኧረ እሺ። ወይኔ ጉድ! አስናቅዬ ጠላትሽ ክው ይበል። ምን ነው ወጡ ተደፍቷል። እኔ ነኝ አምልጦኝ ነው። አፈር በበላው አመለጠ። አዎ እኔን ጦስ ነው አሁን ወደዚህ። እሺ ኒዳታ ነገር ይድፋ። እወድሻለሁ አለኝ መልሼ እወድሃለሁ ልበል? ኧረ አይባልም በእናትሽ። አንቺ ምን ሰይልሻልሽ እንዴ? በቃ ኩርት ቅር አይባልም። በቃ ምስኪን አድርገሽ ይኸው በእናትሽ ጥፍሪያ ያምራል። ግን አንቺ የባለፈውን ነገር ሳላማክረው ፍቅረኛ ችግር አለ ወይ እንዴ? ፈሳ አንቺ አምሻል እንዴ? ኢንዲፔንደንት ሴት መሆን ያለብሽ። ሁሉም ነገር አይነገርም ለፍቅረኛ። ሁሉም ነገር በቃ ሁሉም ነገር አይነገርም እንዴ? ቅድም እኮ ወደ ቤት ሄደ ነበር ገባ ልበል? ወይኔ ጉዴ! አንቺ ነበር ተባይ ነው የምትሰሚው። ምን ችግር አለ? ቆይ ኢንዲፔንደንት ቁመን ነው መሆን ያለብሽ። አታስነቂነ ሻይበረካስ ሰሚ በቃ የሚነገርሽን ሄላ ወይ አባቴ ገባህ ቤት በሰላም ነው የገባው? እሺ ለባት እንኳን ገባ መጣሁ። እዚህ ረዱ ጋር ሄጄ አሁን መጣ። እሺ መጣ። አንቺ አሁን ምን ስትይ ነበር? ታስ ጉዳይ ፍቅረኛ እኮ ያምሻል እንዴ? ታዲያ ወተመች ነው ፈታ ምንለው? ፋዘር አለ ድምፅን ቀንስ። ነገ ደሞዝ ነው ይበተናል። ያማል እንዴ? እንዳይሰማ መታስ መታል እንዴ? ደህና ዋሉ ፋዘርዬ? አዎ መጥቻለሁ። እንዴት ነው? ደህና ነኝ። ቁጭ በል ቁጭ። መጀመሪያ እርሱ ይቀመጡ። ትልቅ ሰው ሳይቀመጥማ እንዴት ነው ይቀመጣል? አቤት ስርዓት! ምን አለ ይሄን ፈዛዛ ብታስተምርልኝ። አይ ፋዘርዬ እኔ እኮ ሁሌ ነው የምመክረው ትልቅ ሰው እናክብር፣ ግን እሱ አይሰማም። ሰው መስሎሃል? አሁንም አቃጥሎ ሊደፋኝ ነው። አንተ ያማል እንዴ? ትልቅ ሰው ፊት እንዲያትበል አባትን እንኳን አታከብር እንዲህ ይባላል። አሁን ዛሬ አናትህን ነው ምልል። ምን አናትህን ነው ምልል? ያንተ አናት ይፍረስ። አናትህን ምን ባረኩ ጓደኛዬ? ጊዜያችንን በአግባቡ እንጠቀም ባልኩ፣ ገንዘባችንን አናባክን፣ ቤተሰቦቻችንን እንርዳ ባልከው እንጂ ጓደኛዬ ምመክርህን ስማ። ተነስ እንውጣ። ተነስ። ፋዘር ለምን እንደተናደደብኝ ልንገሩት። ንገረኝ። ለምንድን ነው አባዬ ጋሽ ዱባለ እንዳሉ ዛሬ አትንዝጋ። መጨረሻን ሳላቀርብል ቀጥል ልጄ። ፋዘርዬ በቃ ልሂድ ቸኩያለሁ። እሺ አንተ ደግሞ ነገ ደሞዝ ይወጣል እንዳትበትነው ጓደኛዬ፣ በኋላ ይቆጫል። የተባረክ እንደውም ለአባት ቆንጆ ጋቢ ግዛላችሁ። ምን አልክ? ይሄማ አይሰማህም። ደህና ዋሉ።